ብዙ ጊዜ አርቲስቶች ዘፋኞች ዘፈን ልክ ሲያወጡ የት እንደሚሄዱ ታውቃላችሁ? ልክ ነኝ? የሚሄዱበትን ስፍራ ታውቁታላችሁ። ለምን እዛ የሚሄዱ ይመስላችኋል? ዘፈን አወጥተዋል እኮ ዘፈን አወጥተዋል። ዘፈኑን ግጥሙ ተጽፎ ቢሰጣችሁ አንድ ቁም ነገር የለውም። የሆኑ ሰዎች ጋር ይሄዳሉ። እነዛ ሰዎች ምንድነው የሚያደርገው? የሉሲፈር አገልጋዮች ናቸው እነዛ ሰዎች። ለነዚህ አርቲስቶች ሉሲፈር ሚምሻክ አኖይንቲንግ እንዲያካፍላቸው ያደርጋሉ። ደን ዘፈኑ ይወጣል ሙሉ ኢትዮጵያ በሙሉ አማርኛ የሚችለውም የማይችለውም ኦሮምኛ የሚችለውም የማይችለውም ትግረኛ የሚችለውም የማይችለውም በሙሉ የነሱ ዘፈን መስማት ይጀምራል። ያ ዘፈን ውስጥ ምንድነው የተጨመረው ከተባለ ሉሲፈር ይሄንን አኖይንቲንግ ነው የጨመረው። አንድ ዘፈን አወጣው ሙሉ 120 ሚሊዮን ህዝብ ያውቃቸዋል። ሄሎ ከዛ ዘፈን በፊት ምን ነበሩ ሲባል ምንም ሰፈር ውስጥ እንኳን ከቤት ሲወጡ ነው ሰላም አይላችሁ የሚጎ ሰፈሩ እንኳን አያውቃቸው። አንድ ዘፈን ያወጣሉ የሚሄድበት ቦታ ይሄዳሉ። ሚምሻክ አኖይንቲንግ ጠብ ይደረጋል። ምሪቷ ምን ይሏታል? 120 ሚሊዮን ህዝብ በሙሉ የነሱን ዘፈን ለእናንተ ዛሬ ይጸልያል። ቢኮዝ የዚህ ቅባት ባለቤት እግዚአብሔር ነው፣ ሉሲፈር አይደለም። የዚህ ቅባት ባለቤት እግዚአብሔር ነው። ይሄንን ቅባት አምላክ ሲልክላችሁ የእናንተ መዝሙሮች ኢትዮጵያን እንዲሻገሩ ጸልያል። አሜን። ኢትዮጵያን እንዲሻገሩ ጸልያል። አሜን። ቁጭ በሉ። አሁን ያለንበት ሲዝንና ጊዜ ውስጥ ኢትዮጵያ ውስጥ ብዙ መዝሙሮች አሉ። ታውቃላችሁ? ብዙ መዝሙሮች አሉ። ግጥምና ዜማ አይደለም ያጡት። ስታነቧቸው ወይም መዝሙሮቹን ስትሰሙ እኮ ከመጽሐፍ ቅዱስ የተወሰዱ ናቸው። ዋው የምትል ላይፍ የሚነኩ ነው። ነገር ግን ሚምሻክ አኖይንቲንግ የላቸው። የሆነ ግዛት ላይ አይሰሙም። ትክክል። የሆነ ግዛት ላይ መዝሙሮች ተደማጭ አይደሉም። የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ሄሎ የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ከአንድ ወር በላይ አይሰሙም። ትዝ አይሏችሁ። ቢኮዝ መዝሙሮቹ ግጥምና ዜማ አይደለም ያነሳቸው። ዘማሪው ሚምሻክ አኖይንቲንግ አንሶታል። ዛሬ እዚህ ጉባኤ ውስጥ አገልጋዮች ካላችሁ ይሄ ቅባት እንዲለቀቅላችሁ ጸልዩ። አሜን። ይሄ ቅባት እንዲለቀቅላችሁ ጸልዩ። ይሄ ቅባት እንዲለቀቅ ጸልዩ። አሜን። sometimes አንዳንድ አማርኛ ያልሆኑ መዝሙሮችን ሰምታችሁ ታውቃላችሁ? እስኪ አማርኛ ያልሆኑ ፌመስ የሆኑ መዝሙሮች እስኪ አንድ መዝሙር ንገሩኝ። ምሳሌ ኪንገለታ ኤቭሪ ታይም ይዘመራል አይደል? አማርኛ ነው። ምንድነው ትርጉም ብትለኝ አላውቀውም። ለምን ደም እንዘምረው? ሚምሻክ አለው። ቋንቋን ያልፋል፣ ድንበርን ያልፋል። ቋንቋውን አታውቁትም፣ ወርሺፕ ታደርጉበታላችሁ። ቢኮዝ ሚምሻክ አኖይንቲንግ አለው። ሚምሻክ አኖይንቲንግ ጋር ስትመጡ ስለ ቋንቋ፣ ስለ ዲግሪ፣ ስለ ዕውቀት፣ ስለ ዘር አይደለም። ሚምሻክ አኖይንቲንግ ጋር ስትመጡ ድንበር ስለማለፍ ነው። አሁን ስሙን አላስታውሰውም። አይ ቲንክ ከጥቂት ወራት በፊት ነግሬያቸዋለሁ። ያኔ እግዚአብሔር ሰው ሶቪየት ህብረት በጊዜ የነበረች ሶቪየት ህብረት ውስጥ ወንጌል ሰብካለሁ አለ። ስታሊን ሳቀበት፣ ከትከት ብሎ ሳቀበትና ሳያስበው ስታሊን ራሽያ ውስጥ ገብቶ እንዲሰብክ ለዚህ እግዚአብሔር ሰው ፈቀደለት። ሰውየው አሜሪካዊ ነው። ራሽያ ውስጥ ገባ፣ ሰበከ እና እየሰበከ እያለ በብዙ ሺህ የሚቆጠር ህዝብ ተሰብስቧል። ኢየሱስ ጌታ ነው አለ። መድረክ ላይ ሆኖ ተርጓሚዋ ይሄን አልተረጎሙ አለች። ምክንያቱም ስታሊን ጌታ ነው ተብሎ ተነግሯቸዋል እና ይሄንን ከተረጎምክ ታሰራለህ አለችው። ችግር የለውም ተርጉም ያላት ቢላት አልተረጎም አለችው። ወረጅ ያለ አስወረዳት። በጌታ ፊት ነው የምነግራችሁ። ወረጅ ያላት አስወረዳት። ሰውየው አገልግሎቱን ቀጠለ። እሱ እንግሊዘኛ የተናገረን የመሰለው እያወራ ያለው ግን ራሽያኛ ነው። አገልግሎቱን ቀጠለ። አገልግሎቱን ጨረሰ። ከዛ ስለ አገልግሎቱ ሪፖርት ተጠየቀ። ስታሊን ጋር ሄዱና ስታሊን ጌታ አይደለም ኢየሱስ ነው ጌታ ብሎ ተናግሯል አሉት። ስታሊን ሰውየውን ፈልጉ ሲባል ሰውየው እንዴት እንደወጣ አይታወቅም። ከራሽያ ወጥቷል። ምን ከተባለ ሚምሻክ እዛ ስፍራ ወንጌል አይቻልም። ነገር ግን ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። እዛ ስፍራ መስበክ አይቻልም። ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። አሜን። ሚምሻክ ቅባት ያላቸው ሰዎች አሉ። አሜን። የሆኑ ሰባኪዎች ተከልክሏል፣ የማይከለከሉ ሰዎች አሉ። የሆኑ ፈዋሾች፣ ነቢያቶች፣ ሐዋርያቶች ተከልክሏል፣
የሆኑ ግለሰቦች ሲመጡ አንተ እንፈቅድልሃለን ይባላል። አሜን። ለምን ከተባለ የተለየ መልእክት አይደለም ያላቸው፣ የተለየ ቅባት አላቸው፣ ሚምሻክ አላቸው። ሄሎ ያኛውም ሰባኪ የሚሰብከው እነሱ የሚሰብኩት ተመሳሳዩን ኢየሱስን ነው። የተለየ ኢየሱስ አይደለም ሁለቱም የሚሰብኩት። ችግሩ ምንድነው? ያኛው ሚምሻክ የለውም። ይሄኛው ግን እስኪ ስበክ እስኪ እንስማው ይባላል። ለምን ሲባል ሚምሻክ አለው። ሃይማኖታችን አይፈቅድም የተባለ ይሰማል። የኛ ማህበረሰብ የኛ ብሔር ይሄን መስማት የለበትም የተባለ ለሰውየው እድል ይሰጣል። ምን አለው ከተባለ ሚምሻክ። በዚህ አኖይንቲንግ የሚያገለግሉ ሰዎች ነው ያለ። አሜን አሜን። በዚህ አኖይንቲንግ አሜን። በዚህ አኖይንቲንግ የሚያገለግሉ ሰው ቁጭ በሉ። አንድ ጊዜ ጆንሰን ስሌማን ግብጽ የሚባል ሀገር ላገለው ተጠራ እና ግብጽ የሚባል አገሎት ተጠራ። ኤቭሪዌር የሱ ፖስተር ሞላው ግብጽ ውስጥ እና የግብጽ ሚዲያዎች ተጫጩ። ወንድ ከሆነ መጥቶ ይሰብካሉ። ከዛ እሱን የጠሩ ፓስተሮች ቸርቾች ተሰበሰቡና አንዳንድ የመንግስት ቢሮ ሄዱ። ስራው ምንድነው ከተባለ ስራው ምንድነው ሲባል ይፈውሳል፣ እንደዚህ ያደርጋል፣ ታምራት ያደርጋል። ኦኬ ችግር የለውም ኤርፖርት እኛ እንቀበለዋለን አሏቸው። ሄዱ። የግብጽ ጀነራሎች ተሰብስበው ሄዱ። ታማሚ የሆኑ ቤተሰቦቻቸውን ሰብስበው ነው ሄዱት። ኤርፖርት ላይ ያገኙት። አንዳንድ ቪዲዮን አይተሃል። አገሎቱን እዛ ከመግባት በፊት መጀመሪያ ከዚህ ጀምራሉ። ሁሉንም ፈወሳቸው። አንድ ሰው አልቀረ። ኤቭሪዋን ፈወሳቸው። በረም ስሙ። ፕሮግራሙ ሲደረግ ከፊት የነበሩት እነዛ ጀነራሎች ናቸው። ሌላ ሰባኪ አንፈቅድም፣ ላንተ ግን ፈቅዳለን። ለምን ሲባል ሚምሻክ ላብራዲያ ኮሳንታ ላባህር ሲያካቴ የዛሬ 4 ዓመት ፓስተር ክሪስ የዛሬ 4 ዓመት ፓስተር ክሪስ ኦንላይን ላይ ለፓስተሮች አገልግሎት ነበረው። ኦንላይን ነው አገልግሎት የነበረው እና ሁሉም ሰው ሬጅስተር አደረገ። ሬጅስተር ካደረጉ ሰዎች መካከል አንደኛው ጆሹዋ ሱሌማን ነበር እና ጆሹዋ ሱሌማን ሬጅስተር አደረገና ሬጅስተር ካደረገ በኋላ አገልግሎቱን ተካፈለ። ልክ ሲወጣ ፓስተር ክሪስ እኛ እንደምናስበው አይነት ሰው አይደለም፣ 50 ዓመት ይቀድመናል አለ። ከዛ ጉባኤው ኮንፊውዝ ነው ማለት ሲለው ሬጅስተር ያደረጉ የፓስተሮች ብዛት 113 ሚሊዮን ነው። ፓስተሮች ኦንላይን ላይ 113 ሚሊዮን ፓስተሮች ፓስተር ክሪስ እግር ስር ሊማሩ ሬጅስተር አድርገዋል። 3 ሚሊዮን አይደለም ያልኩ 100 እና ፓስተር ክሪስ አለ ኮንፈረንስ ስቴዲየሞች ላይ ባያደርግ አንዳንድ አካባቢዎች ከተሞች ላይ ባሄድ አለ እንዳትቀየሙት፣ ምክንያቱም እሱ የተሸከመውን ያክል የህዝብ ብዛት ሊሸከም የሚችል አዳራሽ የለማል፣ ዓለም ላይ የለማል። ዓለም ላይ ያለው ትልቁ አዳራሽ 500 ሺህ ህዝብ የሚይዝ ነው፣ ኦፕን ስፔስ። እሱ ኦንላይን 113 ሚሊዮን። አንድ ጊዜ ዱባይ ኤርኩኝና አንድ ወዳጅ አለኝ ፓስተር አሮን የሚባል ፓስተር ክሪስ ለሄሊንግ ብሎ አንድ ዌብሳይት አስቀምጧል እና ተመዝገቡ ተባለ እና የተሰጠው ለሆነ ያክል ጊዜ ነው። ከዛ ፓስተር አሮን ሲመዘገብ እምቢ አለው። ችግር የለውም ነገ መዘገባለሁ ብሎ ሁለተኛ ሶስተኛ ላይ ከዛ ደወለኝ። ፕሮፌት ሚራክል እንደምንም ብለህ አስመዝግበኝ አለኝ። ምን ነው ስለው 400 ሚሊዮን ህዝብ እኮ ተመዝግቧል አለኝ። 400 ሚሊዮን ህዝብ ሚምሻክ 400 ሚሊዮን ህዝብ ኦንላይን ላይ ተመዝግቧል። መቼ ሲባል በ3 ቀን ውስጥ ኮቪድ ጊዜ እሱና ፓስተር ቤኒሂን ላይቭ ስርጭት ነበራቸው። ላይቭ ተለቀቀ። እነሱን ላይቭን ስንት ሰው ቁጭ ብሎ እንዳየው ታውቃላችሁ? 1 ቢሊዮን የዓለም ህዝብ የነሱን ላይቭ ቁጭ ብሎ አይቷል። 1 ቢሊዮን ምን ሲባል ሚምሻክ። ከዚህ በኋላ 1000 ሰው አይሰማችሁም። አይረሰም። 10 ሺዎችን ታልፋላችሁ። አሜን። 100 ሺዎችን ታልፋላችሁ። አሜን። ፕሮፌሰር ሚምሻክ 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 አሜን ሚምሻክ አሜን። ቁጭ በሉ። አንድ ጊዜ ፓስተር ክሪስ ቤቱ ቁጭ ብሎ እያለ አንድ ስልክ ተደወለለት። የተደወለት ከአንድ የባንክ ፕሬዝዳንት ነው እና ከ10 ምናምን ዓመት በፊት የተከፈተ ባንክ አካውንት ነው። ተደወለለት። ፓስተር ክሪስ yes ለምንድን ነው አካውንትን የማትጠቀምበት? ማልጠቀምበት ከሆነ ለምንድን ነው የማዘጉት? ከ10 ምናምን ዓመት በፊት እኮ የከፈትኩት ነው። ዝጉት አላቸው። እንዴት አድርገን ነው የምዘጋው ማለት ሲሉት $5 ሚሊዮን እኮ ውስጡ አለው አለ።
$5 ሚሊዮን አካውንት ውስጥ ተቀምጦ እንደተቀመጠ ያውቅ። $5 ሚሊዮን አካውንት ውስጥ አለ። ከ10 ምናምን ብር ያስቀመጠው አካውንቱን ረስቶታል። አስቡት እናንተ 500 ብር ያስቀመጣችሁበትን አካውንት ረሱት። $5 ሚሊዮን ተቀምጦ ከ10 ምናምን በፊት ተጠቅሞበት አያውቅም። አካውንት እንደከፈተ እዛ ባንክ እንኳን አያውቅም። ሚምሻክ አይረሰበት። አስቡት 2000 ብር አዲስ አበባ ውስጥ ለአንድ ሰው አበድራችኋል። ትራንስፖርቱ 700 ብር ነው፣ ከፍላችሁ በታችኋል። 2000 ብር ስትመለሱ 600 ብር የተረፋችሁ አትረሱትም። ለዚህ ሰውዬ እኮ የዛሬ 4 ዓመት 5000 ብር ሰጥቼው አልመለሰልኝም። ሰው $5 ሚሊዮን ይረሳል። የማን በኢትዮጵያ ስንት ማለት ነው? ኦልሞስት ከ600 ሚሊዮን ብር በላይ ሰው ይረሳል። ለምን ሲባል ሚምሻክ። ናይጄሪያ ሌጎስ ውስጥ 600 ብራንች ያለው ባንክ አለው የራሱ ፓስተር ክሪስ። ምን ሲባል ሚምሻክ። ይሄ አኖይንቲንግ አሜን። ይሄ ቅባት አሜን በህይወታችሁ ላይ እንዲለቀቅ ጸልያለሁ። እንዲለቀቅ ጸልያለሁ። አሜን አሜን። እንዲለቀቅ ጸልያለሁ። አሜን አሜን አሜን። እንዲለቀቅ ጸልያለሁ። አሜን። የዛሬ ዓመት ይመስለኛል መንፈሳዊ አባቴ ፕሮፌት ኤንጀል ጋር ቁጭ ብለናል። የዚምባብዌ ዋና ከተማ ውስጥ ሀራሬ ውስጥ አንድ ቤት ወሰደኝ፣ ገባን፣ ወጣን። ሌላ ቤት ወሰደኝ፣ ገባን፣ ወጣን። ወሰደኝ፣ ገባን፣ ወጣን። ወሰደኝ፣ ገባን፣ ወጣን። ከዛ ግራ ገብቶ ስንት ቤት ነው እዚህ አካባቢ ያለህ አልኩት። 12 ነው አለኝ። 12 ቤት ዋና ከተማ ውስጥ አለ። 12 ቤት ኮንዶሚኒየም አይደለም፣ 12 ቤት። ከዛ 12 ቤት አለ ሲል አጠገቡ የነበረው ፓፓ 12 አይደለም 19 ነው ይሏል። ሰባቱ ተረስቷል። ሚምሻክ አሜን አሜን። እስክትረሱ ድረስ አሜን። አይካተላምባ ምን እንዳላችሁ እስክትረሱ ድረስ አሜን። ሌላው ሰው እስኪያስታውሳችሁ ድረስ አሜን። ላብራዲያ ኮሳንታራ ባሲያ እንድትስፋፉ ጸልያለሁ። አሜን 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 አሜን። ይሄንን ቅባት እናንተ ላይፍ ላይ ብቻ አይደለም ራሴ ላይ እየጠራሁት ነው። አሜን። ተቀበሉ 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 ተቀበሉ። አይረስበት። ይሄንን ቅባት ተቀበሉ። ይሄንን ቅባት ተቀበሉ። ይሄንን ቅባት ተቀበሉ። አሜን አሜን አሜን። ወሰርክ። ይሄንን ቅባት ተቀበሉ 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 ተቀበሉ። ወሰርክ ተቀበሉ 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 ተቀበሉ። አይረስበት። ተቀበሉ 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 ተቀበሉ። አሜን 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 አሜን። ተቀበሉ። አሜን። መጽሐፍ ቅዱስ ውስጥ ይስሐቅ የሚባል ሰው ታውቃላችሁ? የውሃ ጉድጓዶችን ቆፈረ ይላል። ማንና ማንን? አሴቅንና ስጥናን ደፈኑበት አይደለ? መጽሐፍ ቅዱስ እንደዚህ የሚለው ሮሆቦት የሚባል የውሃ ጉድጓድ ጋር ደረሰ። ከዛ ስሙን ምን አለው ይላል? ሮሆቦት። ሮሆቦት የውሃው ጉድጓድ ስም አይደለም፣ የይስሐቅ ካምፓኒ ስም ነው። ከዛ ምን እንዳለ ታውቃላችሁ? በምድር ሁሉ አለ እንሰፋለን። ምን ላይ? በምድር ሁሉ ላይ። ሰው አንድ የውሃ ጉድጓድ ነው ያለው። ከጥቂት ዓመት በኋላ አለ 7 አህጉሮች ሰፋለሁ። አሜን። ቴክኖሎጂ በሌለበት ዘመን እኮ ነው። በምድር ሁሉም በዛለን አለ። ድርጅቱ ሮቦት ብለናል። ሮቦት። አሜን 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 አሜን። ሰውየው የውሃ ጉድጓዱን ስም ሮቦት አለው ሲባል ኖርማል ከበደ አየለ እንደሚባል ስም አይደለም፣ የድርጅት ስም ነው። ሶ አፍሪካ ስትሄዱ ይሄን እንደዚህ ሰማላችኋል። ዩሮፕ ስትሄዱ አሜን። አይረስበት። በዚህ የድርጅት ስም አለ እንበዛለን። የእናንተ ነው የድርጅት ስም ጠሩት። እንድትበዙ ጸልያለሁ። አሜን። በምድር ላይ በዛለሁ በሉ። በምድር ላይ እንበዛለሁ። በምድር ላይ በዛለሁ። በምድር ላይ በዛለሁ። በምድር ላይ በዛለሁ። አሜን አሜን። ኤቭሪ ታይም ሉሲፈር ታች የሚያደርገው የትኛውም ነገር ውስጥ በሙሉ ይሄን ሚምሻክ አኖይንቲንግ ሲንቀሳቀስ ታዩታላችሁ። ሉሲፈር የነካውበት ስፍራ ቀላል ምሳሌ ልንገራችሁ። ኮሮናን ሉሲፈር እንደፈጠረው 100% አምናለሁ። እኔ የማምነው ቻይና ተገኘ ተባለ። ከ20 ደቂቃ በኋላ ኢትዮጵያ ደርሷል። ከ30 ደቂቃ በኋላ አንድ ሰው በፕሌን ይዞት ገብቷል አሜሪካ ተባለ። ከአንድ ቀን በኋላ ዩሮፕ ገብቷል። ቫይረሱ ምንድነው ያለው ሲባል ቫይረስ አይደለም ያለው አኖይንቲንግም ጭምር ነው ያለው። የሰማችሁ ነው። ከዛስ ቻይና ነው የተፈጠረው ይሉና ቻይናዊ ሞተ እኮ አይደለም ይሉ የዓለም ስጋት ነው ይሏል። ለምን ሲባል ክሬት ያደረገው ፐርሰን ያ ነገር አለ። አሁን የነገርኳችሁ ዛሬ እግዚአብሔር ለእናንተ ይሄንን ቅባት ይሰጣችኋል። አሜን።
ይሄንን ቅባት የኢሉሚናቲ አባል የሆኑ ዘፋኞችን አይታቸዋል። አንድ ታዋቂ ዘፋኝ ይጠሩልኝ የኢሉሚናቲ አባል የሆነች ቢዮንሴሽ ጎበዞች ያው ታውቋታላችሁ። ሀመር ጋምቤላ ሰው የለበት የምትሉበት ጫካ ውስጥ የቢዮንሴ ዘፈን ተከፍቶ የሚደንሱ ሰዎችን ታያላችሁ። እንግሊዝኛ አይችሉ፣ አማርኛ አይችሉ። ምኑን ያስደነሳቸው ሲባል ሉሲፈር ለዚህ ሴትዮ ሚምሻክ አኖይንቲንግ ሰጥቷታል። ዘፈኑ የተዘፈነው አሜሪካ ውስጥ ነው። ያልገባበት ጫካ የለም። ያልገባበት የምድር ክፍል የለም። ግጥምና ዜማ አይደለም። ሴትዮ የዚህን ያክል አድማሷን ለምን ነው የሰፋው ሲባል ከዚህ በኋላ የእናንተ ስትጠየቁ የምትሉት ነገር እግዚአብሔር ሚምሻክ አኖይንቲንግ ሰጥቶኝ ነው። እግዚአብሔር ሚምሻክ አኖይንቲንግ ሰጥቶኝ ነው። አሜን። እድል አይደለም፣ ምንም ጸሎትም አይደለም። ሚምሻክ አኖይንቲንግን እግዚአብሔር ሰጠኝ። አሜን። እንዴት ሚኒስትሪ ሰፋ? ሚምሻክ አኖይንቲንግ። እንዴት ቢዝነስ ሰፋ? ሚምሻክ አኖይንቲንግ። ፕራካቶንዶሮ ቦሳቴ። አሜን። ትናንትና አንድ መካነ ኢየሱስ ቤተክርስቲያን ውስጥ አገልጋይ ከሆነ ቄስ ጋር ቁጭ ብዬ ነበር እና እያወራን ትልቅ እግዚአብሔር ሰው ነው። ሜቢ ስሙን መጥቀስ ይኖርብኝ አላውቅም። እያወራን ቁጭ ብለን እንደዚህ አለኝ። የዛሬ 30 ምናምን ዓመት አለ ወሎ አካባቢ ያለች መካነ ኢየሱስ ቤተክርስቲያን ሳገለግላለን። ከኢትዮጵያ ወደ ውጭ የምንጠራው 4 እግዚአብሔር ሰዎች ብቻ ነን አለኝ። አዲስ አበባ የት ጋር እንዳለች እንኳን አላውቅም አለ። የዛሬ 30 ምናምን ዓመት ለንደን ከ12 ጊዜ በላይ ተመላለስሻለሁ አለኝ። ማላዊ ሄጄ ሰብኬያለሁ አለ። የዛሬ 30 ምናምን ዓመት ከዛ ሙሉ የደሴና የኮምቦልቻ ሰው ቄስንተና የታሉ ሲባል እሳቸውማ ፍራንስ ሄዷል የሚሏል። ቄስን ሰውየው ያሉበት ስፍራ ድረስ ይሄ አኖይንቲንግ መጥቷል። አዲስ አበባ ውስጥ ስማቸው አይታወቁም፣ ግን ዩሮፕ አሜሪካ ውስጥ አሉ ስማቸው። ይህ አኖይንቲንግ የትኛውም የገጠር ክፍል ውስጥ ብትኖሩ ይሄ አኖይንቲንግ እንዲያገኛችሁ ጸልያለሁ። ከተማ ስለመግባትና ለመግባት ኮኔክሽን ስለማወቅ አይደለም። ዛሬ እያወራን ያለነው ስለ አኖይንቲንግ ነው። በገባችሁበት ስፍራ ይሄ አኖይንቲንግ ፈልጎ እንዲያገኛችሁ ጸልያለሁ። አሜን። ፈልጎ እንዲያገኛችሁ። አሜን። ለንደን 12 ጊዜ፣ ዩሮፕ 30 ምናምን 40 ጊዜ፣ ካናዳ አሜሪካማ ሰልችቶኛል አሉኝ። ትልቅ ሽማግሌ ትልቅ ሰው ነው። እያወራኝ ያለ የዛሬ 20 ዓመት የዛሬ 30 ዓመት ስለነበረ ታሪክ ነው። የዛሬ 20 ዓመት አስቡት። ኢትዮጵያ ውስጥ አገልጋይ በዋትን የሚፈለግበት ጊዜ ላይ ከደሴ ነኝ የምጠራው አሉ። 4 ሰዎች ነው የምንጠራው። እነዚህ 4 ሰዎች ከሌሎች ሰዎች የተለየ መልእክት ሰብከው ይመስሏችኋል? ሚምሻክ የእናንተ ድርጅት ከሌሎች ድርጅቶች የተለየ አይደለም። ሜቢ ሌሎች የሰሩ ተመሳሳይ ስራ እየሰራችሁ ሊሆን ይችላል። ልዩነቱ የድርጅቱ ስም ላይ አይደለም ያለው፣ ድርጅት ውስጥ ያለ ቅባት ላይ ነው። ድርጅት ውስጥ ያለ ቅባት ላይ ነው። አንዳንድ ጊዜ እንገጥሟቸው ያቅም እዛም የሚተነቢዩ ሰዎች አሉ፣ እዛም የሚተነቢዩ ሰዎች አሉ። የሆኑ ሰዎች ሲተነቢዩ ደግሞ ከተማው ይናወጣል። የተለየ ነገር እናያደርጉት the same thing the same anointing። ልዩነቱ ምንድነው? ሚምሻክ ቢሊ ግርሃም የሚባሉ ሰው ይህን የምታውቁ ሰዎች እስኪ ወንጌላዊ ቢሊ ግርሃም የምታውቁ ቢሊ ግርሃም በህይወት ዘመናቸው 1-to-1 ለ3 ሚሊዮን ሰው ወንጌል ሰብከዋል ተብሎ የሚታመነው 3 ሚሊዮን ሰው እና ቢሊ ግርሃም የትኛውም ጉባኤ ሲገቡ የሚታወቁት በአንድ ነገር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ይከፍታሉ። ቃሉን ያነባሉ። ጌታን የምትቀበሉ ሰዎች ንውጡ ይላሉ። ጨረሱ። ስብከት የለም። እንደኔ 1 ሰዓት ትምህርት የለም። የኔ 2 ሰዓት ነው አይ ቲንክ። እንደዚህ አይነት ትምህርት የለም። ምንም ነገር የለም። በገቡበት ስፍራ ቢሊ ግርሃም ሲመጡ ዮሐንስ ወንጌል ምዕራፍ 3 16 ላይ ያነብ ነው የምትሏቸው። ሰውየው የሚያነቡት አንድ ጥቅስ ነው። ያገለግሎታቸው አድማስ ግን ከምታስቡት በላይ ነው። ሙሉ ዓለም ቢሊ ግርሃም አንድ ጊዜ የአሜሪካ ፕሬዝዳንት እንዲሆኑ ተጠይቀው ነበር። ቢሊ ግርሃም አሜሪካን እርሶ ቢመሯት ይሻላል ተብለው የትኛውን ስብከት ሰምታችሁ ሲባል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሌላ የተናገሩት ነገር የለም። አሜሪካን ከዛ እንደዚህ ነው ያሏቸው። እኔ ከአሜሪካ ፕሬዝዳንትነት የሚበልጥ ሰራለኝ ያሏቸው። ምን ሲባል ወንጌል ይሰራው ነው። ሚምሻክ
መልእክታችሁ የማትቀየር አንዲት ስብከት ልትሆን ትችላለች። እዛ ስብከት ውስጥ ሚምሻክ፣ የእናንተ ህይወት ውስጥ ሚምሻክ፣ የእናንተ አገልግሎት ውስጥ ሚምሻክ፣ የእናንተ እንቅስቃሴ ውስጥ ሚምሻክ። አንዳንድ ጊዜ ምን እንደሚገርም ታውቃላችሁ? አንዳንድ ሰዎች አሉ፣ አንዳንድ አገልጋዮችን በጣም ነው የማከብረው፣ እጅግ በጣም ከተማው፣ ሰፈሩ፣ አገሩም ያወራላችሁ አንዳንድ አገልጋዮች አይታችኋል። እስኪ ይሄ ሰውዬ ምን እንደሚያወራው ብላችሁ ቲቪ ከፍታችሁ ስትሰሙት ነቲንግ የሆነ ይሄን እኮ ነገራችሁ ምንም ነገር ሜቢ አንድ ደህንነት የሚማር ሰው ሊያወራ የሚችለውን ነገር ነው የሚያወሩት። መልእክታቸው ሰማላችሁ በመልእክት ዋው የሚገርም ምናምን ሰው ሲቀባበሉት ያላችሁ መልእክቱ ይመስላችኋል? ነው መልእክቱ አይደለም። ሚምሻክ ዛሬ ስለዚህ ቅባት ለመጸለይ ይሄ ቅባት በህይወታችሁ እንዲለቀቅ ለማወጅ ለመተንበይ ነው የመጣሁት። ይሄ ቅባት የሚያስፈልጋችሁ ሰዎች ካላችሁ አይረስበት። ሚምሻክ በስራዬ በሉ። ሚምሻክ በትዳሬ፣ ሚምሻክ በአገልግሎቴ፣ ሚምሻክ በእንቅስቃሴ፣ ሚምሻክ በእንቅስቃሴ። አንዳንድ ሰዎች ቁጭ በሉ። አንዳንድ ሰዎች ላይ ይሄ ቅባት የሚሰራበት መንገድ በጣም ይገርመኛል። ምን እንደሚገርመኝ ታውቃላችሁ? ስብከት አላቸው፣ የሙዚቃ ድግስ አላቸው፣ የሆነ ነገር አላቸው አይደለም። እንደዛ እንዳይመስላችሁ። ከተማው ውስጥ ተደብቀው ገብተው ከተማው ውስጥ ገቡ ብሎ ከተማው ግልብጥ ብሎ ይመጣል። ተደብቆ እኮ ነው የገቡት። ከተማው ተነቃንቆ ይመጣል። አሁን ባለፈው ለዚህ መጥቶ ሲጮህ የነበረው ልጅ አይታችሁ ሲል የነበረው ልጅ ከተማው እኮ ተነቅሎ መጣ። ፊዚክስ አያወራም ልጅው፣ ባዮሎጂ አያወራም፣ የጤና አጠባበቅ አያወራም፣ ከድህነት እንዴት እንወጣለን አያወራም፣ ነቲንግ አያወራም። የሚል ጩኸት ለመስማት ከተማው ምን ያለው ይመስላችኋል? ያንን ሁሉ ህዝብ የሚያስጮህ የሚያሳብድ ቁጭ ብሎ በሚሊዮን የሚቆጠሩ ሰዎች እንዲሰሙት የሚያደርግ ምን ያለው ይመስላችሁ? እውቀት አይደለም ያለው ታውቃላችሁ አይደል? ባይዘው በመንፈሳዊ ነገር እንድታምኑ የሚያስገዳችሁ አንድ ነገር ልንገራችሁ። እያንዳንዱ ነገር ውስጥ የመንፈስ ተጽዕኖ እንዳለበት ወይም ይሄ ትውልድ ምን ያክል በመንፈሳዊ ነገር በጨለማ ነገር እንድታሰረ እንድታውቁ የሚያደርጋችሁ አንድ ነገር ልንገራችሁ። ከአንዲት ፕሮፌሰር በላይ አንዲት ትልቅ መቀመጫ ያላት ሴት የተሻለ ገቢ ካላት በቃ የሆነ ነገር አለ ማለት ነው። አልገባችሁ? አንዲት ፕሮፌሰር የሆነ ሴት ሚዲያ ላይ ወጣ ስታወራ ብዙ ትንታኔ ይሰጥ የሚያያትን የህዝብ ብዛት ይኸው ስንት ሰው ነው? ሁለተኛ ደግሞ ያልኳትን ሴት ደግሞ ገብታ ስትወዛወዝ ምን ያክል ሰው እንደሚያያት ይኸው። ምን ያክል ጨለማዊ ለሆኑ ነገሮች ሚምሻክ አኖይንቲንግን ሉሲፈር እንደሚጨምርበት አስቡት። ልክ ያቺ ሴት ተወዛውዛ ከዚህ ብላ ስትጨርስ 120 ሺህ ሰው 110 ሺህ ሰው ገብቶ ቁጭ ብሎ እያያት ምንድነው ያደረገችው ሲባል በቃ ዘፈን ከፍታ ተወዛውዘች ነው። አንድ የሚጠቅም ማህበረሰቡን ሊያነጽ የሚችል ማህበረሰቡን ሊታደግ የሚችል ነቲንግ የላትም። ፕሮፌሰሯ አገር ሊቀየር የሚችል አይዲያ እያወራች መቼ ነው የምትጨርሰው ይላል። ከኔ ህይወት ጋር ምን ያገናኘዋል ይላል። ከኔ ህይወት ጋር ምን ያገናኘዋል ይላል። ሃሎ ሚምሻክ አኖይንቲንግን በህይወታችሁ ላይ ጠርቻለሁ። አሜን። ሚምሻክ አኖይንቲንግን አሜን። በዛው ልክ ደግሞ አስቡት። በዛው ልክ በመንፈሳዊ ነገር የሚተጉ በመንፈሳዊ ነገር የሚያገለግሉ ሰው እንዲድን የሚጮሁ ሚዲያ ከፍተው ኢየሱስ ያድናል ትውልድን የሚታደግ ነገር የሚናገሩ ሰውን ከሲኦል ለመናጠቅ የሚሞክሩ ሚዲያ ከፍተው ኢየሱስ ያድናል ሌሎቹ አያድኑም እውነተኛ አማላጅ ክርስቶስ ኢየሱስ ነው ምናምን ብለው የሚናገሩ ሰዎች እስኪ ገብታችሁ የሚሰሟቸውን ሰዎች ብዛት ይሁ 15 20 ሰው የሚገርም እንትን አላቸው፣ ፓሽን አላቸው። የሚናገሩት ሜሴጅ ብዙዎችን ከጨለማ ነፃ የሚያወጣ ነው። ምን የላቸውም ከተባለ ግን ሚምሻክ የላቸውም። እነሱ ወንጌል እዚህ የተናገሩ እዚህ ደግሞ ዘፈን ከፍታ የምትነሳው አለች። የምታወራው ኤቭሪቲንግ የምታደርገው ነገር በሙሉ ኢኒሺዬሽን ነው። የሆኑ ሰዎችን ወንዶችን ስንቢት ለመቀስቀስ ነው የምትሞክረው። 100 ምናምን ሰው ቁጭ ብሎ ያያታል። በሁለቱ መካከል ላይ ያለው ነገር ምንድነው? የጨለማው ዓለም እቺ ሴት ላይ ሚምሻክ ኢንቨስት ያደርጋል።
ይሄኛው ደግሞ ስለሚምሻክ ምንም የሚያውቀው ነገር የለም። ሄሎ ሄሎ። አንዳንድ ሰው አሁን ምሳሌ አንዳንድ ሰው አይታችሁታል። ስልኩን ይከፍታል፣ ጌታ ኢየሱስ ያድናል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ይላል። ከዛ ፖስቱን ገብታችሁ ስታዩት ከ10 ቀን በኋላ እኮ ነው 2 ሰው ነው ላይክ ያደረገው። ሰው ወጥቶ ፖስት ባያደርግ ይሻላል። ደውሎ ቢነግራቸው 2 ሰዎች ናቸው። የእናንተ እንደዛ አይሆንም። አሜን። ይሄ አኖይንቲንግ ይለቀቅላችኋል። አሜን። አይረሰብም። ይሄ አኖይንቲንግ ይለቀቅላችኋል። አሜን። ይሄ አኖይንቲንግ ይለቀቅላችኋል፣ ይለቀቅላችኋል፣ ይለቀቅላችኋል። አሜን። አንድ ጊዜ ካናዳ የሚባል ሀገር አንድ የምናውቀው አገልጋይ አለ እና ፕሮፌት እስኪየው ብሎ አሳዩኝ። አየሁት። ቸርች ተከራይቷል፣ ከነጮች ተከራይቷል። ቸርቹ ውስጥ እሱ አለ፣ 2 የእሱ ልጆች አሉ። ላይቭ ይገባል። ላይቭን ሲታይ ልጆቹ እንኳን ላይቭን አያዩትም። ቢኮዝ ላይቭ እያዩት ነው። እሱን በጌታ ፊት ነው መርጋሽ። ላይቭ ሲታይ አንድ ሰው ነው የሚያየው። እሱንም ያ ሰው ማን ተጠቃለ ሲያልፍ የሚያየው ሰው አንድ ሰው ይሰብካል። ያንን ነገር ለስንት ዓመት እንዳደረገ ታውቃላችሁ? ቢያንስ ለ4 ለ5 ዓመት ዳይሊ ላይቭ ይገባል። አገልግሎት ባለው ታይም ላይ የህዝቡ ብዛት ሲታይ አንድ ሰው ከ3 ሰው በልጦ አያውቅም። የሚናገረው ሜሴጅ ሰውን ከጨለማ የሚታደግ ነፃ የሚያወጣ ነው። የሚያየው ሰው ብዛት ግን ምንድን ነው? ስንት ሰው? 3 ሰው። 3 ሰው። አስቡት ዛሬ አሁን ከዚህ ጉባኤ ወጣችሁ ኑ እስኪ ስለ ጫት እናወራ ብላችሁ ላይ ብትገቡ ስንት ሰው እንደሚያያችሁ? ስንት ሰው የሚያያችሁ ይመስላችኋል? ከተማው በሙሉ ያያችኋል። ስለ ጫት እናወራ ብትሉ ስለ ጫት ነው ያልኩት ፓስተር። ከተማው በሙሉ ያያችኋል። የዘማችሁ ነው። ስለ ጫት ነው እኮ እናወራ። ኑ እስኪ ስለ ኢየሱስ እናወራ ብትሏቸውስ? ስለ ወንጌል የምትናገሩበት የትኛውም ስፍራ፣ ስለ ኢየሱስ የምትናገሩበት የትኛውም ቦታ ላይ ሚምሻክ አኖይንቲንግ ጠርቻለሁ። አሜን። ለዛ ነው አገልጋዮች ሚምሻክ አኖይንቲንግ አልገባቸውም። ሐዋርያት ወንጌል በዚህ ቅባት ነው የተስፋፋው። ሐዋርያት ሥራ ምዕራፍ 2ን አንብቡት። 120 ሆነው ይጸልዩ ነበር። ጸሎቱ አለቀ። ጴጥሮስ ወጣ። መጽሐፍ ቅዱስ ምን እንደሚጠቀል ለሁሉም እንደሚናገሩት መጠን ምን አላቸው? ተሰጣቸው። ያ ማለት ሁሉም እንዲናገሩ ተሰጥቷቸዋል። ጴጥሮስ እናንተ ዝም ብትሉ ችግር የለውም ብሎ መናገር ጀመረ። ልክ ንግግሩን ሲጨርስ 3000 ነፍሳት በአንድ ቀን። የመጀመሪያው ስብከት ነች። በመጀመሪያዋ ስብከት የመጀመሪያ ቀን ነው ጴጥሮስ ሲሰብክ። ሁለተኛ ቀኑ አይደለም። ኤክሰርሳይዝ አድርጎ አይደለም የመጣው። ከቤት በር ከፍቶ ነው የወጣው። ወጣ። የመጀመሪያ ቀን ስብከቱ ላይ 3000 ሰው። ሰውየው ማጂክ አይደለም ያለው፣ አኖይንቲንግ አለው። ሚምሻክ አኖይንቲንግ። የመጀመሪያ ቀን ላይ 3000 ነፍሳት ተጨምረዋል ማለት ምን ማለት ታውቃላችሁ? የሰሙት ሰዎች ከዛ በላይ ነበሩ። የመጀመሪያ ቀን ስብከት አገልግሎት የመጀመሪያ ቀን ብላችሁ ከዚህ በኋላ ስትጀምሩ ሺዎች፣ አሜን፣ 100 ሺዎች፣ አሜን፣ ሚሊዮኖች፣ አሜን፣ በኢየሱስ ስም ኃይል እንዲሰሟችሁ ጸልያለሁ። አይረስበት በኢየሱስ ስም ኃይል እንዲሰሟችሁ አሜን። ከዚህ በኋላ ያ የመጣችሁበት የገጠሩ ከተማ የመጣችሁበት ኢቭን ዋና ከተማ እሱ ለእናንተ ያንሳችኋል። እሱ ለእናንተ ያንሳችኋል። ከሱ በላይ እናንተ እንድትገዝፉ ጸልያለሁ። አሜን። ያና አሁን ዘመን ላይ ያለው አገልግሎትና የሐዋርያት ሥራ መካከል የነበረና አገልግሎት ልዩነቱን ታውቃላችሁ? መጽሐፍ ቅዱስ ሲናገር እነ ጳውሎስ አንድ ከተማ ሲገቡ ከተማው ነቅሎ ይወጣል እና አንዳንዶች እነዚህማ አማልክት ከሰማይ ወረዱ ብለው በሬ ወይፈን ሊያርዱላችሁ ይመጣሉ። ከተማው ይነቃነቃል። የሆነ ሰው ገብቷል ተብሎ ጳውሎስ አንድ ጊዜ ኤፌሶን ከተማ ውስጥ ሲገባ አርጤምስን ሰደበ፣ አማልክታችንን ሰደበ ተብሎ ከተማው ተናወጠ። ከተማ ማናወጥ የሚችል ቅባት አይረሰብም። አስቡት ጴጥሮስን ይሁት መጽሐፍ ቅዱስ ሲናገር ጴጥሮስ እንደ ልማዱ ውብ የተባለች መመላለሻ ውስጥ ገባ። አንድን ሽባ ሰው እያስነሳው ቀጣይ ምን እንደሚል ታውቃላችሁ? ከተማው ነቅሎ መጣ።
መጽሐፍ ቅዱስ ቤተ መንግስት ውስጥ ጴጥሮስ ኢሹ ሆነ። ይሄንን ሰው ማሰር አለብኝ አለ ንጉሱ። ለምን ሲባል ከተማውን እየረበሸ ያለው እሱ ነው። ከተማውን ሞላው ጴጥሮስ ከተማውን። ሄሎ ከተማውን ሞላው ከተማውን። ለምን ሲባል ይሄ ቅባት አብሯቸው ይንቀሳቀሳል። ይሄ ቅባት አብሯቸው ይሰራል። አሜን። ያና ችግሩ መሰላችሁ እዚህ በሽተኛ እየፈወሳችሁ ነው። ከተማው ግን ስለናንተ አልሰማም። እዚህ ተአምራት እያረጋችሁ ነው። ከተማው ስለናንተ አልሰማም። እዚህ የሆነ ነገር እያረጋችሁ ነው። ከተማው ስለናንተ ምንም የሚያውቀው ነገር የለም። ሰፈሩ ስለናንተ የሚያውቀው ነገር የለም። እዚህ እያስተማራችሁ ነው። ሰፈሩ ስለናንተ ምንም ነገር አያውቅም። ከዚህ በኋላ እንደዛ አይሆንም። አሜን። ከዚህ በኋላ እንደዛ አይሆንም። አስቡት፣ እዚህ ዳቦ ቤት ከፍታችኋል። ዳቦ የሚፈልጉ ሰዎች ዳቦ ቤት እንደከፈታችሁ አያውቁም። ቢዝነሳችሁ ከዚህ በኋላ አሜን በዚህ ቅባት መንቀሳቀስ ጀምራላችሁ። አሜን። በዚህ ቅባት አሜን። በዚህ ቅባት አሜን። መጽሐፍ ቅዱስ ሳሙኤል የሚባል ሰው ትዝ ይላችኋል። ሳሙኤልን እግዚአብሔር እሴይ ቤት ሲልከው ሳሙኤል የተናገረው ቃል ታውቃላችሁ? እዛች ከተማ ውስጥ ከገባው አለ ማን ይገለኛል? ሳኦል ይገለኛል። እና እንደዚህ የከተማው ሽማግሌዎች ከመጡ ምንድነው የምላቸው? ለእግዚአብሔር እኮ ነው የሚጠይቀው። የከተማው መሪዎች ማለት ሽማግሌዎች ማለት የከተማው ከንቲባ፣ የከተማው ካቢኔ ተሰብስቦ ቢመጣ ምንድነው የምላቸው? የከተማው ካቢኔና የከተማው አስተዳደር ለምን ነው ተሰብስቦ የሚመጣው ሲባል አንድ ግለሰብ መጥቷል ተብሎ ሳሙኤል የሚባል ግለሰብ ብዙ ሰው መጥቷል። ከተማው አልተናወጠም። ከዛ ልክ እና ሴቤ ሲመጣ መጽሐፍ ቅዱስ ምን ታውቃላችሁ? ሳሙኤል የመጣው በሰላም ነው አሉት። ከተማው እኮ ነው የመጣው በሰላም ነው ወይ? ምን አይተህ ነው እዚህ የመጣው? ከተማ የሚሸበርላቸው ሰዎች፣ ከተማ የሚደነግጥላቸው ሰዎች። አሜን። ሳምታይምስ ምን እንደሚገርመኝ ታውቃላችሁ? ሳምታይምስ ይሆና ክርስቲያን ያልሆነ ማህበረሰብ ያለበት ስፍራ ላይ ወንጌል መስክረው የመጡ ሰዎች አይታችሁ ታውቃላችሁ? ወንጌል መስክረው የመጡ ሰዎች ወንጌል መስክረው ወጥተው ሳይታሰሩ ይመጣሉ። ሰብኳል የማለት ከተማው ይስበክ ዝም ብሎ እየጮኸ ነው ብሎ ነው የሚሰማቸው። አስቡት 22 ላይ ወጣችሁ ጌታ ኢየሱስ ያድናል የዘላለም ሕይወት የሚገኘው በኢየሱስ ነው ምናምን ያላችሁ ማለት ነው። ባጠገባችሁ የሚያልፈው ሰውዬ መጮ ልማዱ ተውት እያለ ሲያልፍ የምትናገሩት ሜሴጅ እኮ ክብደት የለው። ለምን ሲባል ሚምሻክ አኖይንቲንግ የለው። አቁም ምናምን እንኳን አይሉም። ከኔ ጋር ናችሁ? አቁም ምናምን አይሏችሁም። ስለ ኢየሱስ የተናገራችሁ አቁም አይላችሁም። ባጠገባችሁ ያልፋል። ትናንትና እየጮኸ ነበር ይላል። ድምጽ ቀነስ እንኳን የሚላችሁ የለም። ለምን ሲባል ምንም ያለዚህ አኖይንቲንግ ስለምትንቀሳቀሱ፣ ያለዚህ ቅባት ስለምትንቀሳቀሱ። ከዚህ በኋላ እንደዛ አይሆንም። ኢየሱስ አሜን። ከዚህ በኋላ አሜን እንደዛ አይሆንም። እንደዛ አይሆንም። አሜን አሜን አሜን። እንደዛ አይሆንም። አሜን። እንደዛ አይሆንም። እንደዛ አይሆንም። አሜን አሜን። እና ቁጭ በሉ። ሳምታይምስ ምሳሌ ጆና አንዳንድ ነገሮችን እዚህ አንዳንድ ታምራቶች ሲሆኑ አንዳንድ ነገሮች አውቄ ነው ማረጋቸው። ሆን ብዬ ነው አንዳንድ ነገሮችን ማረጋቸው። አስቡት፣ ለመጀመሪያ ጊዜ ሚራክል መኒ እንዳገር የታወቀው እዚህ ሚኒስትሪ ውስጥ ነው። ልከኛ ያላት ሚራክል መኒ ኤቭሪዋን። ከዛ አሁን ሁሉም ሰው ሚራክል መኒ ነው የሚለው። ሁሉም ሰው የሚጸልይ ሚራክል መኒ ኤቭሪዋን። ገንዘብ ገባለኝ ብሎ የመሰከረው እሱ ነው። ምን ሁሉለት ገብቶለት የሚጮህ ግን ሙሉ ከተማው ነው። ለምን ሲባል ለግለሰብ ነው የገባው። ግን የተደረገው ተአምራት ውስጥ ሚምሻክ አኖይንቲንግ አለ። ከተማው ይጮሃል፣ ከተማው ይናወጣል፣ ከተማው ይጮሃል። አንድ ቀን እዚህ መጥቼ ብሩኖ ፔናልቲ ሲያገኝ አይቻለሁ። ብሩኖ የሚባል ተጫዋች ፔናልቲ ይስታል። ሶሻል ሚዲያ አንድ ፔንት የመጣ ደግሞ እንደዚህ የሚል አውቄ ነው ያደረኩት። ከዛ በኋላ እኔ ካረኩ በኋላ ሌሎቹ መጡ። ዘንድሮ ዋንጫ አርሰናል ይበላል። 2 ላይክ ነው ያላቸው። ዲፈረንሱ ምንድነው ሲባል ሚምሻክ በምታረጉት በእያንዳንዱ ነገር ውስጥ ይሄ አኖይንቲንግ እንዲኖር ጸልያል። አሜን። ይሄ አኖይንቲንግ እንዲኖር ጸልያል። አሜን። ታውቃላችሁ ትራምፕ ዳቮስ የዓለም ኢኮኖሚ ላይ የነበረ ስብሰባ ላይ ጠረጴዛ እንደዚህ መጥቶት
እጁ ላይ የሆነች ምልክት ወጣች። ሙሉ ዓለም ትራምፕ እጅ ላይ እንትን ማለት እናንተ እኮ ሆስፒታል 3 ቀን ተኝታችኋል። ሰፈሩ አያወራም። ልከኛል እጁ ላይ ምልክት ወጣች ሙሉ ዓለም ደን በአማርኛ ተተርጎሞ ደግሞ የኛ ሚዲያዎች ደግሞ ይቀባበል ትራምፕ እጅ ላይ ሰውየው መታመሙ ለራሱ ውስጥ የሆነ ነገር አለ። የእናንተ ነገር እንደዛ ነው የሚሆነው። አሟሟታችሁ ውስጥ እንኳን ሚምሻክ ይኖራል። አልገባች አሟሟታችሁ ውስጥ እንኳን ተራ አሟሟት አትሞቱም። ተራ አሟሟት አትሞቱም። አሜን። ተራ አሟሟት አትሞቱም። አሜን። ካትሪን ኩልማን የምትባል አንዲት የእግዚአብሔር ሴት የምታከማት ነርስ እንደዚህ ያለቻት፣ በዚህ ሰዓት በዚህ ጊዜ የሮዝ አበባ ትወዳለች ካትሪን ኩልማን። የሮዝ አበባ አንድ ሰው እንዲያመጣልኝ ይፈልጋሉ አለቻት በዚህ ሰዓት። እና በተባለው ቀን በተባለው ሰዓት ነርሷ ክርስቲያን አይደለችም። ሆስፒታል የተኛችው ካትሪን ኩልማን ነች። በተባለው ሰዓት የሮዝ አበባ ይዛላት ልትመጣ ወጣች ልጅቷ። እና ካትሪን ኩልማንን ገብታ ቼክ ስታረጋት ካትሪን ኩልማን ሞታለች። ስፍራው በሙሉ በሮዝ አበባ ሽታ ተሞልቷል። የሮዝ አበባው ከየት እንደመጣ ይታወቅ እና ሰማይ ስሞት እንኳን የሮዝ አበባ ብላ ስለተናገረች ቃሏን እና ወጣ ያቺ ሴት እኔ በህይወት ዘመኔ ብዙ የሞቱ ሰዎች እዚህ ሆስፒታል ውስጥ አይቻል። የዚህ ሴትዮ አሟሟት ኖርማል አይደለም አለች። እንደተናገረችው ስፍራ በሙሉ የእናንተ አሟሟት እንኳን ኖርማል አይሆንም። ሄሎ ሚምሻክ የሆነ ነገር ስታረጉ በምታረጉት ነገር ውስጥ ሚምሻክ መኖሩን እርግጠኛው ከኔ ጋር ናችሁ? ምን መኖሩን ሚምሻክ ከሌለው አታርጉት። ይሄ ሚምሻክ ቅባት ከሌለው ምን አትበሉት፣ አታድርጉት። 2018 በዚህ ቅባት ትነግዳላችሁ። አሜን። በዚህ ቅባት ታገለግላላችሁ። አሜን። በዚህ ቅባት ትንቀሳቀሳላችሁ። አሜን። በዚህ ቅባት ትራመዳላችሁ። አሜን። በዚህ ቅባት ትሮጣላችሁ። በዚህ ቅባት ትወጣላችሁ። አሜን። በዚህ ቅባት ትገባላችሁ። እና አንዳንድ ሰዎች ተራ ነገር አድርገው ከተማው ሲያወራ ካያችሁ አሁን ያስተማርኳችሁ ትምህርት እዚህ ይበላችሁ። አሁን የተናገርኩት ትምህርት አሁን ያስተማርኩት ትምህርት እዛ ውስጥ እናንተ ያላያችሁት ምን አለ? ሚምሻክ አለ። ቁጭ በሉ። አንድ ሰው እዚህ ጋር መቆም ይችላል። ብዙ ጊዜ በፊት እንኳን አሁን ተቻለሁ በፊት እዛ ጋር ወደ እነሱ ዙር በማገለግልበት ታይም ሁለት ሰዎች እዚህ ጋር ይቆማሉ። እዚህ ጋር ይቆማሉ። ለምን ጋርዶቹ ናቸው? ምንድናቸው? ለምንድን ነው የሚቆሙት? ሰው መልእክቱን አይሰማም። እነሱን የሚያዩ ለምን ይሄን ሳደርግ እንደነበር ልንገራችሁ። ሁሉ ጊዜ እግዚአብሔር መገኘት አንድ ቤተክርስቲያን ውስጥ ሲመጣ አንድ ቤተክርስቲያን ውስጥ የእግዚአብሔር መገኘት ሲመጣ እግዚአብሔር ከመምጣቱ በፊት ኪሩቦች ናቸው ይመጡት። ከመምጣቱ በፊት እሱን የሚጋርዱ። ከዛ የሚገርመው ኪሩቦቹ መምጣታቸው አይደለም የሚገርመው። ኪሩቦቹ መጡ አይደለ? ከዛ ማን ይመጣል? እግዚአብሔር ሊጋርዱ ይመጣሉ። ሌሎች መልአኮች እግዚአብሔር እንደመጣ የሚያውቁት ኪሩቦችን ሲያዩ ነው። እግዚአብሔር መጥቷል ማለት ነው። ተንቀሳቀስ ገብርኤል ተንቀሳቀስ ሚል ኪሩቦቹን ነው የሚያዩት። ቢኮዝ ተጋርደዋል። ኪሩቦቹ ልክ እዚህ ጋር ሲመጡ የፈውስ መልአክ ይመጣል። እዛ የሆነ ሰው ይፈውሳል። እዛ የሆነ ነገር ይፈጠራል። ልክ ሁለቱ ሲመጡ ሌላው መልአክ የሚከተለው ሁለቱን ሲያይ ነው። ሁለቱ ምን አላቸው? የሚጋርድ ቅባት አላቸው። ከዛ ገብርኤል ተንቀሳቀስ ጌታ መጥቷል ማለት ነው። ተንቀሳቀስ በምን አወክ? ኪሩቦችን አይቻለሁ፣ የሚጋርዱትን አይቻለሁ። የእናንተ የሚሆነው እንደዛ ነው። ይሄ ቅባት ራካቶንዶሮቦሳቴ ይሄ ቅባት ብዙዎቻችሁን ሲነካ አይቻለሁ። ብዙዎቻችሁን ሲነካ አይቻለሁ።